ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን። ስለዚህ ማለዳ ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም ከቃልህ ማዕድ ገበታ እንድንቀመጥ ሁኔታዎችን አመቻቸህልን። ክብር ለስምህ ይሁን። ቅዱስ አባታችን እግዚአብሔር ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላምን በሚያበዛ መልካም ሐሳብህ አግኘን። አቤቱ ቀናችን በቃልህ ታንጸን፣ የምንጥለውን ጥለን የምንጨምረውን ጨምረን፣ የኋላችንን የተውን የፊታችንን ለመያዝ እንድንዘረጋ የልጅነትን ሐሳብ ትተን እየበራ እየደመቀ የሚሄድ ሕይወት እንዲኖረን ዛሬ እኛነታችንን ላንተ አደራ እንሰጣለን። ቅዱስ ሆይ ይህን ትንሽ ሰው አግዘው፣ የጊዜውን ቃል በአንደበቱ አኑር። ለሚያዳምጡኝ ልጆችህ የማዳመጥን ጸጋ አንተ ስጥ። መንፈስ ቅዱስ የሚያስተሳስረንን ሥራ በመካከላችን ሥራ። መስመሩን የሚያውኩ ኃይላት በስምህ ይታገዱ፣ ይከልከሉ። ቅዱስ ጌታችን ሆይ ቅዱሳን ተፈተው ቃልህን ያድምጡ። እኔም ተፈትቼ ቃልህን በቅዱስ ድፍረት በፍጹም ግልጥነት እንድናገር ስጠኝ። ጀምረን እስክንጨርስ ከእኛ ጋር ሁን፣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችን የተባረከ ይሁን። ባለፈው ሳምንት ቃሉን ስበክ የሚለውን አገልግሎትን ፈጽም በሚለው ሐሳብ ዙሪያ ማጠናቀቂያውን አድርገን ሐሳቡን የሚቀይረውን የታማኝነት ጥሶ የሚወጣ ታማኝነት ሐሳብ ዛሬ ደግሞ ከቁጥር 6 እስከ 8 እንቀጥላለን። ቃሉን አነባለሁ። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ያነበብኩት በቀደመው ትርጉም ነው። አሁን ደግሞ በአዲሱ መደበኛ ትርጉም አነባለሁ። እኔ ግን መስዋዕት ለመሆን ተቃርቤያለሁ። ከዚህ ዓለም ተለይቼ የምሄድበት ጊዜ ደርሷል። ጦርነትን በመልካም ተዋግቻለሁ። የሽቅድምድም ሩጫዬን እስከ መጨረሻው ሮጫለሁ። እምነትን ጠብቄአለሁ። እንግዲህ ወዲህ የጽድቅ አክሊል ተዘጋጅቶ ይጠብቀኛል። ይህንንም አክሊል ትክክለኛ ፈራጁ ጌታ በዚያን ቀን ይሰጠኛል። የሚሰጠውን ለእኔ ብቻ ሳይሆን የእርሱን መገለጥ ለሚጠባበቁ ነው። ይሄኛው ትርጉም ቀለል ባለው አማርኛ ነው ያነበብኩት። በአዲሱ መደበኛ ትርጉም እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ በዚያ ቀን ለእኔ ይሰጠኛል። ደግሞ ለእኔ ብቻ ሳይሆን የእርሱን መገለጥ ለሚጠባበቁ ሁሉ እንጂ ብሎ ይናገራል። ውድ ወገኖቼ ሐዋርያው ጳውሎስ በዚህ ስፍራ ያንዣበበበትን ፈታኝ ሁኔታ በሶስትዮሽ ቅኝት ሲያቀርበው እንመለከታለን። ሶስትዮሽ ቅኝት ብዬ ያልኩት አሁንና እዚሁ፣ ያለፈውና ትዝታው፣ መጪውና ተናፋቂው በሚሉ ሶስት አቅጣጫዎች ያቀርባል። የተናገረውን ከሚኖር ልብ በሉ፣ የተናገረውን ከሚኖር የሚኖረውን ከሚናገር አገልጋይ ስር ሆኖ ማገልገል
እንዴት መታደል ነው ለጢሞቴዎስ! የታማኝነትን ጥሪ መስጠትና ታማኝነትን በተግባር ማሳየት ሁለት የተለያዩ ነገሮች ናቸው። ሐዋርያው ጥሶ የሚወጣ ታማኝነትን በሚያፈዝ መንገድ የሚያወራ ሳይሆን ሥጋዊ አእምሮአችን ከሚረዳው በላይ በሆነ መንገድ ለታማኝነት ብቁ ምሳሌ የሆነ ሕይወት ኖሯል። አሁንም የአገልግሎት አጋሩን ለመስዋዕትነት እንዲዘጋጅ የታማኝነት ሕይወት እንዲኖር በመስዋዕትነት ወደ ተሞላው የታማኝነት ሕይወት ይጠራዋል። ወገኖቼ የጳውሎስን የእይታ አቅጣጫዎች ቀደም ብዬ እንደተናገርኩ የጽድቅ አቋሙን በሶስት የተብራራ ሐሳቦች ዙሪያ እነዚህን 3 ቁጥሮች 6 ቁጥርን 7 ቁጥርን እና 8 ቁጥርን ሊያሳየን ይፈልጋል። አሁን እና እዚሁ ያለፈውና ትዝታው እንደገና ደግሞ መጪውንና የወደፊቱን የሚባሉ ነገሮችን ልብ ብለን እንመለከታለን። አሁንና እዚሁ ያለፈውና ትዝታው መጪውና የወደፊቱን በዚህ በሶስትዮሽ ቅኝት ነው የሚናገረው። ቅደም ተከተል ጠብቀን እንየው። አሁን ያንዣብበው ፈተና ሐዋርያውን ለመስዋዕትነት ያዘጋጀ ሁኔታ ተፈጥሯል። ልብ በሉ፣ ይህ ሰው የተናገረውን የኖረውን የተናገረ ሰው ነው። ስላንዣበበው ሁኔታና ስለሚመጣው መስዋዕት ለመናገር ከሱ በላይ ኳሊፋይድ የሆነ ብቁ የሆነ ሰው የለም። ውጪ ካለው ጫጫታና ድንፋታ ይልቅ ደግሞ የውስጡን ጸጥታ ተረጋግቶ ያዳመጠ ሰው ስለሆነ ስለ መስዋዕቱ ጥልቀት ያለው ገለጣ ይሰጣል። ምን ብሎ ካላችሁኝ ቁጥር 6 ላይ እንዲህ ይላል፣ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። ይሄ የቀድሞ አባቶቻችን መጽሐፉን ሲተረጉሙ የሚዘገንነውን ነገር በማላላት እንዳመጡት እና ትክክለኛ የእናት ቋንቋውን ስሜት ይዞ እንዳልመጣ ታያላችሁ። አዲሶቹ ትርጉሞች ፈታ ያለ ነገር ይናገራሉ። የመጀመሪያውም ቀደም ብዬ ቀለል ባለው አማርኛ ያነበብኩላችሁም ሆነ አዲሱ መደበኛ ትርጉም ተመሳሳይ ገጽታ አላቸው። እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ ሲል ይሄንን የሚገልጥበት ዋናው ሐሳብ የተቀመጠው እርሱ ላይ በሚፈጸመው የቄሳር ፍርደ ገምድል ውሳኔ አመፀኞች በቅጣት መወገድን ሲያዩ፣ ሐዋርያው ግን ለአምላክ የሚቀርብ መስዋዕትን ይመለከታል። አመፀኞቹ እስረኛ ሲሉት፣ ሐዋርያው ጳውሎስ ግን የፍቅር ምርኮኛ አድርጎ ራሱን የታማኝ መልእክተኛ አካሄድ አድርጎ ይመለከታል። ሐዋርያው ሲኖር በሕያው መስዋዕትነት፣ ሲሞት ደግሞ በሰማዕትነት የታማኝነት መልእክተኛ አካሄዱን በተግባር ሲፈጽም እንመለከተዋለን። ሞት ለእርሱ የሽንፈት ሳይሆን የአሸናፊነት እርምጃ እንደሆነ ለጢሞቴዎስ ይህንን ዘግናኝ ቃል እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ የሚለው በአረማውያን ልማድ ለአምልኮ የሚቀርበው መስዋዕት ሲታረድ ወይም ሊታረድ ሲል በራሱ ላይ የወይን ጠጅ ዘይትንና ደሙን አንድ ላይ በማፍሰስ መስዋዕቱ ተቀባይነት አግኝቷል እያሉ እያመለከቱ መሆናቸውን የሚያሳይ ነው። ስለዚህ ቄሳር ያው በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ሲል ሐዋርያው ጳውሎስ በመጋዝ ተከትፎ ነው የሞተው። ባለፈው ሳምንት ከመድረክ ስናገር የዕለቱን መልእክት ሳቀርብ ተከትፈው ከሞቱት መካከል አንዱ ሐዋርያው ጳውሎስ ነው።
ሐዋርያት በልዩ ልዩ መንገድ ጥሪያቸውን አስተናግደዋል። ወደ ጌታ ሲሄዱ ጴጥሮስ በመስቀል እንዲሰቀል ተፈርዶበት ሳለ እንግዲያው የጌታዬን ክብር በሚሻባበት መንገድ እኔን እንደሱ ከምትሰቅሉኝ ጭንቅላቴን ወደ መሬት እግሮቼን ወደ ላይ አድርጋችሁ ስቀሉኝ ብሎ ባቀረበው ጥያቄ መሰረት ሐሳቡ ተፈጻሚነት ሆኖለታል። ቶማስ በኤክስ መስቀል ላይ እግሮቹ ዳርና ዳር እዛና እዚህ ፈንጠር ብለው ተወጥረው እጆቹ ዳርና ዳር ተወጥረው በኤክስ መስቀል ላይ ነው የተሰቀለው። ብዙዎቹ ሐዋርያው ዮሐንስ ገና ሐዋርያት ሥራ ሲጀመር ሰማዕት እንደሆነ ታስታውሳላችሁ። በሰይፍ ነው አንገቱ የተቀላው እና እዚህ ቦታም ላይ ጳውሎስ እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ ሲል ደሙን እያፈሰሱ መስዋዕታቸውን በሚያቀርቡ ጊዜ ከታረደው ዕቃ ላይ የወይን ጠጅ አፍስሰው መስዋዕቱ ተቀባይነት አግኝቷል ብለው አረማውያን ይፎክሩ ነበር፣ ወይም ደግሞ ለአማልክቶቻቸው አምልኮን አድናቆትን ያመጡ ነበረ እና ጳውሎስ ከዚህ ከጭካኔውና ከተሰናዳለት የመሞቻ መስመር ያንኑ አመለካከት ለጢሞቴዎስ የውስጥ ጥንካሬ እንዲሆን ፍርሃትና ብርክ ይዞት ሲጨናነቅ አይታይም። እሱ እንደውም እምነት እንዲሆንለት ይሄንን ነገር ቀለል አድርጎ ይገልጠዋል። እንዲህ አይነቱ የመሞቻ ሁኔታ ከውሳጣዊ አቅሙ ለጳውሎስ ከተሰጠው ጸጋ አኳያ ሲታይ ከሽብር ይልቅ ክብር ውስጡ እንደነበረ እንመለከታለን። የሽብርና የመታወክ መንስኤ በሱ ሕይወት ውስጥ አልነበረም። እንደውም በውስጡ እጅግ በጣም እርግጠኛነት ስለነበር በትክክለኛ ሁኔታ ያልተሰናዱ ሰዎች እንደ ጳውሎስ ባለ እርግጠኝነት ለመናገር እንደሚቸገሩ አልጠፋውም። ይህ ችግራቸው ደግሞ የሚመነጨው በብዙ አቅጣጫ ከዓለም ጋር ሕይወታቸው የሙጥኝ ማለቱ፣ በዚች ዓለም መደሰታቸው፣ በሕይወታቸው እርግጠኛ አለመሆናቸው እንዲሁም በቃ ከሚሰጉበት ጉዳይ ጋር ይያያዛል። ሐዋርያው ጳውሎስ ግን እነዚህን ነገሮች ቀድሞ የጨረሰ በመሆኑ በውስጡ ትልቅ እርግጠኛነት ስለነበረ እሱ እያየ ያለው ከሽብር ይልቅ ክብር፣ እንደገናም ደግሞ ከሽብርና ከመታወክ መንስኤዎች የተላቀቀ ነው። የሽብርና የመታወክ መንስኤዎች ምን ምን ናቸው? ቀደም ብዬ የጠቀስኳቸው በዚች ዓለም ተደሳች መሆን ማለት ዓለምን የሙጥኝ ብሎ መያዝ ወይም ደግሞ ስለ ወደፊቱ እርግጠኛ አለመሆን፣ እንደገና ደግሞ በሕይወታቸው የሚሰጉበት ጉዳይ መኖሩና ዓለምን ሙሉ ለሙሉ ማትረፊያ አድርገው መኖራቸው የሚያውካቸው ነገር ይሆናል። ለጳውሎስ ግን እንዲህ ስላልነበረ ይህንን አሰቃቂ ሞቱን በእርጋታ ሲተርከው ማየት እጅግ በጣም የሚያስገርም ገጽታ አለው እና እንደውም እሰዋለሁ አይልም። በጣም የሚገርም ነገር እሄዳለሁ ነው የሚለው። የሚሄድበት ጊዜ ቀርቧል እና የሚሄድበት ጊዜ ደርሷል፣ ተለይቼ የሚሄድበት ጊዜ ደርሷል በሚል መልኩ ነው የሚገልጸው። ከዚህ ጊዜያዊ ፈራሽ ድንኳን ወደ ዘላቂ እና ቋሚ ወደ ሆነው ነገር ሲንቀሳቀስ ለሱ ስንብት እንጂ መዓት አይደለም። እንደውም ምን ይላል? እሰዋለሁ ሳይሆን ቀደም ብዬ እንዳልኩኝ እሄዳለሁ ነው የሚለው። አስፈጻሚዎቹ ክፉ ቢሆኑም ወሳኝ ግን አይደሉም
ይሄ ነገር በጣም ለሱ ጠልቆ ገብቶታል። ይህ አካሄድ ለክፉ የወገኑት ኃይላት የሚያስፈጽሙት ቢሆንም ሙሉ ለሙሉ ግን የድርጊቱ ተቆጣጣሪ አለመሆናቸውን አውቋል። ምክንያቱም ጌታ ልጁን የሚቀበልበት መንገድ ያበጀው በዚህ ሁኔታ ስለሆነ ነው። ስለዚህ አላደለም ጳውሎስ ይህንን የሞት መንገድ ከጌታ የተሰጠ ስንብት እንጂ ከግፈኞች የተጫነ መዓት አድርጎ አላየው። ተረካቢውም ይህንን የመከራ ሕይወት በዚህ ገጽታው እንዲያስተናግድ የሚገፋፋ ይመስላል። ለምን? የልዑሉ ስንብት በእንደዚህ አይነት መንገድ ሊመጣ ይችላል? ለሁሉም አመጣጡ አንድ አይነት አይደለም። ለመጥምቆ ዮሐንስና ለያዕቆብ መሰየፍ ነው፣ ለጴጥሮስ መሰቀል ነው። በየትኛውም መንገድ ይምጣ አመፀኞች በዛ ጊዜ ዕድል አግኝተው ይዳኙ፣ የጌታ ልጆች ሲጠሩ ይሄዳሉ እንጂ በአመፅ እና በግፍ ይገፋሉ ብሎ መደምደም አያስኬድም። ስለዚህ ጳውሎስ ከቄሳር የተሰጠ አላደለም በላዩ ላይ የወረደ ለበደለኛ የተጫነ መዓት አድርጎ አላየውም። ጉዞውንም ወደ እረፍት፣ ወደ መጽናናት፣ ወደ ዘለቄታዊ ደስታ የሚደረግ እንጂ ሰቆቃን የሚያመጣ ተግባር አድርጎ አልተመለከተውም። ለተረካቢው መሸማቀቅ ሳይሆን መታጠቅ እንዲሆን ደጋግሞ ያሳስበዋል። እናንተ የምትወዱት ሰው፣ ያገለገላችሁት ሰው፣ የምትሳሱለት ሰው፣ የምትቆጥቡት ሰው በእንዲህ አይነት መንገድ መሄዱን ስታዩ ምን ነው ባሪያውን የሚል ስሜት ይመጣባቸዋል። ጢሞቴዎስም አይናፋር የእንባ ሰው ስለሆነ እንዳይሸበር ጳውሎስ ኖ ኖ ኖ ኖ ኖ ኖ ይሄ ከጌታ የተሰጠ ስንብት እንጂ ከግፈኞች የተጫነብን መዓት አደለም፣ ወደ ረፍትና ደስታ እንጂ ወደ ድካምና ዋይታ አይደለም የሚሄደው፣ የሚናፈቅ እንጂ ይሄ መንገድ የሚያሳቅቅ አይደለም ብሎ ይናገራል። እና በዚህ የጳውሎስ ድፍረትና ንጽህና፣ ቅዱስ ድፍረት፣ ፍጹም ግልጽነት የተሞላበት አዋጅ የተመከሩና ልባቸው ጳውሎስ ያየውን እውነት ያዩ በንጉሥ ሄነሪ 8ኛ ተብለው በሚጠሩት ሰው ዘመነ መንግስት 2 አማኞች መነኮሳት ከመገደላቸው በፊት በወቅቱ በነበሩት የለንደን ከንቲባ በጆንያ ታስረው ወደ ቴምስ ወንዝ እንደሚጣሉ ተዝቶባቸው ነበር እና አንደኛው ሲመልሱ እንዲህ እንዳሉ ይነገራል። ጌታዬ ሆይ እኛ ወደ ሰማይ መንግስት እየሄድን ነው፣ በየብስም ሆነ በውሃ ብንሄድ ለእኛ ምንም ልዩነት የለውም ሲሉ መልሰዋል። ሊያስፈራሯቸው ነበር እኚህ ሰው። በጆንያ አርገን ቴምስ ወንዝ ውስጥ እንጥላቸዋለን ያሏቸው። እሳቸው ግን ሲመልሱ እኛ እኮ የሰማይ አገር መንገደኞች ነን፣ በየብስም ሆነ በውሃ መሄዳችን ያን ያህል አያስፈራንም፣ አያስደነግጠንም፣ ምንደርሰው በየትኛውም መንገድ ነው ብለው በውስጣቸው የተከማቸውን ቅዱስ ድፍረት ለጌታ ባለ ታማኝነት ሲገልጡ ይታያል። ጳውሎስ ቀደም ብዬ እንደነገርኳችሁ አሁንና እዚሁ ያለውን ተጨባጭ ሁኔታ ለመልእክቱ ተቀባይ ለጢሞቴዎስ ከተናገረ በኋላ የሚገርመው ነገር ንግግር እንዲያምር የሐሳብ ፍሰትን በጠበቀ መንገድ አሁን አይደለም መጀመር ያለበት። ያለፈውን እንናገርና ቀጥሎ አሁን እንልና ቀጥሎ ወደፊት እንላለን። ሆን ብሎ ነው ሐዋርያው ጳውሎስ ቅደም ተከተሉን ያዛባው። ጉዳዩ የምሪት እንጂ የሐሳብ ፍሰት ጉዳይ አይደለም። ጉዳዩ የሥነ ጽሑፍ ውበት ሳይሆን የመለኮት እውነት ሰው ውስጥ ሊቆይ በሚችል ሁኔታ በሚቀርብበት አቅጣጫ ነው እዚህ ቦታ እየተናገረ ያለው። ስለዚህ አሁን በመስዋዕት እንደሚደረግ የኔ ሕይወት ብሎ አለ እና ከዛ ስለ አሁን ተናግሮ ወደ ኋላ ይሄዳል።
ለምን ይሄን አደረገው? አብረን እንመለከታለን። እና ያለፉትን ዘመናት ከጢሞቴዎስ ጋራ በዝምታ አለ አይደለም እሰዋለሁ እሄዳለሁ ሲል ቆይቶ አሁን ደግሞ ምን ይላል? እቅዱን ከግብ በሚል ሐሳብ ዘርዘር ያለ ነገር ይነግረናል። ወይም ሩጫውን ጨርሻለሁ እና እዚህ ቦታ ላይ አካላዊው ሩጫ በድል እንዲጠናቀቅ የአካል ብቃት፣ ውስጣዊ ጤንነት እንዲሁም ለውድድሩ አስፈላጊውን ማጣሪያ ማለፍ ግድ የሚሉ ቅድመ ሁኔታዎች መሆናቸውን ያው ብዙዎቻችን አብዛኞቻችን እንገነዘባለን። ጳውሎስ ሩጫውን ጨርሻለሁ በሩቅ ኃላፊ ጊዜ ነው የሚናገረው እና ከሚታይ ተጨባጭ ዕለት ተዕለት ልምምድ ተነስቶ ረቂቅ መንፈሳዊ ምስጢርን ነው የሚገልጠው። ልብ በሉ፣ መልካሙን ገድል ተጋድያለሁ ብሎ ነው የሚጀምረው። ሃይማኖቱን ጠብቄያለሁ፣ ያለፉትን ዘመናት ፍልሚያ እንትኑ ነው የሚጀምረው፣ ከገድሉ ነው የሚጀምረው እና ገድሉ እውነትን በስዕላዊ ምሳሌ የመግለጥ ጸጋ እንደተሰጠው ደጋግሜ ተናግሬያለሁ። ከስፖርታዊ ውድድር ሁለት ምሳሌዎችን ይወስዳል። የመጀመሪያው ስፖርታዊ ስርዓት የሚጠይቀውን ነገር ይናገራል እና እምነትን በጽናት የሚያስተናግድበትን ያለፉትን ዘመናት ፍልሚያዎች ለማስረዳት ሁለት ስፖርት ይጠቀማል። የመጀመሪያው ገድል ወይም ፋይት ብለን እንድንለው እንችላለን እንደ አትሌት። ሁለተኛው ሩጫ ነው። እነዚህ ስዕላዊ ምሳሌዎች የዚህን ሰው የዘመናት ጉዞ ለማስረዳት ተግባራዊ ናቸው በባህሪያቸው እና የስጋ መደላደልን ሳይሆን መልካም ገድልን የሚያሳዩ ናቸው። ተጋድሎን፣ ብርቱ ፍልሚያውን የሚያሳዩ ናቸው። እያንዳንዱ ምሳሌ እሱ የሚፈልገውን እውነት በመሸከም ለሚመክረው ግለሰብ የሚያስተላልፉትን መንፈሳዊ ጠቀሜታ ነው የሚያየው እና በዛ መንፈሳዊ ጠቀሜታ ውስጥ የተቀመጠውን ሐሳብ ሊያስረዳለት በሚችል አቅጣጫ ሐዋርያው ጳውሎስ ምሳሌን ምንድነው እሱ ማስተማሪያ አድርጎ በቁርጠኝነት መሰረታዊ መስፈርቱን ባሟላ ሁኔታ እነዚህ ተጋዳዮቹም ሆነ ሯጮቹ እንደሚመለመሉ ተጋድሎ በሐቅ እንጂ ሌላውን በማሳቀቅ እንዳልነበረ ማለት የመዋጊያ የመከላከያውን መሰረታዊ ሕጎች ተጠብቆ ነው የተጋድሎው ነገር የሚፈጸመው። ያው ያለፉት ዘመናት ፍልሚያዎችን ስንመለከት ተጋድሎ በምሳሌነት እንጂ በአታላይነትና በተላላነት ያልነበረ መሆኑን ያሳያል። ባላጋራዎቹ ስሙን ሲያጠፉ ይሄ ከአካላዊ ተጋድሎ ጋር ያለው ነገር በአብዛኛው ፊዚካል ነው። ስለዚህ ንጽህናን መጠበቅ እንደሚገባ ምንድነው እሱ መመገብ እንደሚገባ ማረፍን የሚጠይቅ ነው። እዚህ ቦታ ግን እሱ የሚያወራው መንፈሳዊ ገድል ነው። እነዚህ በአካላዊ ገድል ጊዜ የአንድ ለአንድ ምንድነው ትይዩነት አይደለም ያላቸው። ይሄ የምሳሌውን ሐሳብ በደንብ ለማየት የስጋ መደላደል ሳይሆን መልካም ገድል በአብዛኛው ከመንፈሳዊ ፍልሚያ ጋር ሲናወን የዚህን ሰው የተጋፈጡትን ሰዎች ስንመለከት በአብዛኛው ስሙን የሚያጠፉና የሚያሸማቅቁ ነበሩ። የነሱን መንገድ አልተጠቀመም። የለፋባቸውን ሰዎች
ማሳሳት ነበር። የተከለውን ተክል መንቀል ችግኙን ነበር። እንደገናም ደግሞ እየገቡ ከመመረዝ ጋር የተያያዘ ነገር ነበረው። ገድሉን እያከናወነ ያለው ተጋድሎውን አላደለም በሐቅ እንጂ ሌላውን በማሳቀቅ አልነበረም የሚጠቀመው። ታስታውሱ ከሆነ ተጋድሎው የሱ እንደ ሌሎቹ ሾልኮ በመግባትና ሌሎችን አታሎ በመያዝ ሳይሆን ይልቁንም እውነትን በመግለጥ ነበር። በማባበል አይደለም የሰውን ልብ የሚይዘው። እኛ በቃል ብልጫ አልመጣንም፣ ጥበብንና ኃይልን በመግለጥ ነው እያለ የሚናገርባቸው። ገድሉ በአጠቃላይ መንፈሳዊ ንጽህናን የተላበሰ በእውነት የሆነ ሞራላዊ ገጽታን የተላበሰ፣ ስለዚህ በቃል ቢሆን በኑሮ በፍቅር በእምነት በንጽህና ብሎ ለጢሞቴዎስ ድሮ የተናገረውን ነገር እሱ ኖሮት ያለፈው መሆኑን የሚያሳይ ነው። ስለዚህ መልካሙን ገድል ተጋድያለሁ ሲል ልክ ስፖርተኛው ለእውነተኛው ገድል ተመልማይ እንዲሆን ሯጭ ከሆነ የሚያስፈልገውን ሚኒማ ማሟላት አለበት። አትሌትና ታጋይ ከሆነ ደግሞ በየደረጃው ያሉትን ማጣሪያዎች አልፎ ለተከታዩ አድጎ ነው ለውድድር የሚበቃው። እነዚህን ምሳሌዎች ወደ ዕለት ተዕለት ሕይወት ያመጣበት ምክንያት ጢሞቴዎስ ከፊት ለፊቱ ያለፉትን ዘመናት ተጋድሎቹን ማየት ለዛሬው አቅም ይሆናል፣ ጉልበት ይሆናል። ትናንትና የረዳኝ በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን ስንል ትናንትን ነው የምንናገረው። ለዛሬ ግን እምነት እንዲሆነን ነው። ገድላችንን ሳይሆን የምናወራው ወደኋላ ሄደን የትናንት ታሪካችንንና ጀግንነታችንን ሳይሆን ትናንት የታመነው ባለፈው ዘመን ያገዘን ጌታ ነገም ያግዛል በሚል መልኩ ነው። በዚህ ቦታ ላይ ግን ጳውሎስ እየተናገረ ያለው ፈርጀ ብዙ ጽናትን ሰጥቶ አቋመ ቢስነትን አሰናብቶ ምሳሌ ሆነ። እኔ ተጋድያለሁ ካለ በኋላ ቀጥሎ ምን ያመጣል? ሩጫውን ምን አድርጌያለሁ? እቅዱን ከግብ ሩጫውን ጨርሻለሁ ይላል። ቀደም ብሎ ያለው ያለፉት ዘመናት ከገድሉ ጋር በተያያዘ ግስጋሴ ነው። ጅማሬን በትክክለኛ ሂደት ወደ ፍጻሜ የማምራቱን ነገር ነው እዚህ ጋር ግና ሩጫው ግስጋሴው በዓላማ እንጂ በነሲብ አይደለም የተከናወነው። እና ሯጮች ሁል ጊዜ ሩጫቸውን የሚያሸንፉት የተወዳደሩ ቀን አይደለም። ለዛ ውድድር የሚያበቃቸው ሚኒማ የሚባል ነገር አለ። ደጋግመው በልምምዳቸው ያንን ውድድር እንደሚያሸንፉ ተገቢ ዝግጅት ያደርጋሉ። ያዘጋጇቸውም አካላት የሚጠብቁት ውድድሩን በአሸናፊነት እንዲወጡ የሚፈልጉት ነጥብ አለ። ስለዚህ ውድድሩ የሚሸነፈው በዕለት ዕለት አይደለም፣ ከዛ በፊት ደጋግሞ በሚሰራ ነገር ነው። እና ጳውሎስ እዚህ ቦታ ላይ እያለ ያለው የታቀደው በሕይወቴ ተፈጽሟል። ስለዚህ በጸጸት ወደኋላ የምመለከተው ምንም አይነት ሁኔታ የለም። ተብታቢውን በማስወገድ የጌታን ፈቃድ በመውደድ ነው የኖርኩት። በሩጫ ጉዞ የሚተበትቡ ነገሮች አሉ። ቶሎም የሚከበንን ኃጢአት አስወግደን የሚለው የዕብራውያን ጸሐፊ ለዚህ ነው። ዕብራውያን ሩጫው የከበዳቸው ትዝ ይላቸዋል። ምዕራፍ 12 ቁጥር 1 እና 2 ላይ እነዚህን የሚያህሉ ምስክሮች እንደ ደመና ካሉልን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ የሚለው ምዕራፍ 11 ላይ እነዛን ሁሉ የእምነት ጀግኖች ያመጣበት ምክንያት ምዕራፍ 10 ቁጥር 39 ላይ ዕብራውያን ተፈትነው ነበር፣ እኛ ግን የተስፋውን ለመቀበል ከሚያምኑት ሆነን እንጂ
ወደኋላ ከሚያፈገፍጉት አይደለንም ብሎ ጻድቅ በእምነት በሕይወቱ ይኖራል ብሎ የኛ ኑሮ የእምነት ኑሮ ነው ይላል። ምክንያቱም ምዕራፍ 10 ቁጥር 32 ላይ ታላቅ ብድራት ያለበትን የቀደመውን ድፍረታችሁን አትጣሉ ብሎ የሚናገርበትን ሁኔታ ታያላችሁ። እነዚህ ሰዎች ቸልታ ውስጣቸው መጥቶ ነበር። እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው የሚልበትን ምክንያት ታያላችሁ። ከእናንተ በኃጢአት መታለል እልከኛ እንዳይሆን እያንዳንዳችሁ እርስ በርሳችሁ በየቀኑ ተመካከሩ ይላል ምዕራፍ 3 ላይ። ስለ ቸልታ ምዕራፍ 2 ያወራል፣ ስለ መታለል ያወራል። እና በእነዚያ አለማመን ምክንያት ጠንቅ ምክንያት ሊገቡ እንዳልቻሉ ታውቃላችሁ ብሎ አለማመን ፈተናቸው እንደነበረ ምዕራፍ 10:32 ላይ ሲመጣ ግማሽ በነቀፋና ግማሽ በእንትን ይልና ያለፋችሁበትን የቀደመውን ድፍረታችሁን አትጣሉ። ቀደም ብዬ እንዳልኩኝ ከእውነት ማፈግፈግ፣ እነዚህ ነገሮች የሩጫው ምንድናቸው? እንቅፋቶች ነበሩ። ጳውሎስ ግን ሩጫውን ጨርሻለሁ ብሎ ሲናገር ከፊት ለፊቱ ተብታቢ የሆኑ ነገሮችን በማስወገድ የጌታን ፈቃድ በመውደድ ነው የኖርኩት። ስለዚህ ጳውሎስ ለጢሞቴዎስ እየተናገረ ያለው የሕይወት ሩጫን ከግብ እንዲያደርስ ነው። እኛም በየተጠራንበት መስክ ፈቃዱን ለመፈጸም እንሩጥ ነው። ሁላችንም አገልጋዮች አይደለንም። በየተሰለፍንበት መስመር ግን የጌታን ፍቅርና ደግነት ለመግለጥ የተላክነን። ብዙ ቀን ከመድረክ ቆሜ እንደተናገርኩ እኔ ኦፕራሲዮን ቲያትር ውስጥ ልገባ አልችልም እንደ ሙሉ ጊዜ አገልጋያችሁ፣ እንደ ወንጌላዊ ወይም እንደ ወንጌል ሰባኪ። ነገር ግን እዛ እግዚአብሔር ነርስ ክርስቲያን ያሰናዳል እውነትን መግለጥ እንድትችል በፈቃዱና በሐሳቡ ሄዳ የሕይወት ሩጫዋን ጌታን በመወከል እንድትወጣ። ምንጊዜም በምድር በተሰጠን የዕለት ተዕለት እርምጃችን ውስጥ ሰማያዊ ውክልና አለ። when a Christian chooses አለ አይደለም a profession, that profession is transformed to vocation። እና ቮኬሽናችን እግዚአብሔር በእያንዳንዱ የሕይወት እንቅስቃሴ ውስጥ የተሰጠን ሙያ ጌታ ፈቃዱንና ሐሳቡን የምናገለግልበት መስክ ነው። መንታ ነው ክርስቲያን። እኛም ጨርሻለሁ እንድንል እንዲያበቃን ነው። በዚህ ማለዳ ትናንት ያለፈ ያንድን የእምነት ጀግና ታሪክ ተርከን እሱን ብቻ ሰምተን መለያየታችን ምን ይጠቅመናል? ይልቁኑ ግን ከሰማነው እውነት አትራፊዎች እንድንሆን ገድሉን ተጋድያለሁ እንዳለ እንድንጋደል፣ ሩጫውን ጨርሻለሁ እንዳለ ጨርሰን እኛም ለድል እንድንበቃ ሕይወታችንን ለዓላማ በዕቅድ በታማኝነትና በጽናት እንድንመራ ነው ደጋግሜ ማስታወስ የምፈልገው። ጳውሎስ አሁንና እዚሁን ተናግሮ ብቻ በቃም ያለፈውን ዘመን የባከነ ጊዜ አይደለም። ጥቂት ሰኮንዶች ዕድሜ ለቆጠራችሁ ሰዎች አንድ ጥያቄ ለሕሊናችሁ ላቅርብ። ሕይወታችሁ ሙሉ ለሙሉ የምትጸጸቱበት ነው ወይስ የማትጸጸቱበት? እንደገና ዕድል ተሰጥቶኝ ብኖር የምኖረው ይሄንኑ አይነት ሕይወት ነው የምትሉት ወይስ ዛጋ እንኳ እምለውጠው ነገር ይኖር ነበር ነው የምትሉት? ወገኖቼ ተጠርታችሁ ስላልሄዳችሁ በቀራችሁ ጊዜ በተለይ የምትጸጸቱ ይሁዳ ንጹሕ ደም አሳልፌ በመስጠት ያለ ሩጫው የተሰናከለበት ሰው ነው። ሳኦል ሩጫው የተሰናከለበት ሰው ነው። መንገድ ላይ ሩጫችን እንዳይሰናከል ገድላችንን በተገቢው መንገድ እንድንጋደል በትክክለኛ መስመር
የጌታን ፈቃድ እንድንፈጽም ነው የእግዚአብሔር ቃል ደግሞ ደጋግሞ የሚያሳስበን እና ሐዋርያው ያለፉትን ዘመናት በተመለከተ 3 ገጽታ ያለው ነገር ነው የሚናገረው። ገድሉን ይናገራል፣ ብርቱ ፍልሚያውን፣ ሩጫውን ይናገራል ከእስከ የህይወቱን እንቅስቃሴ። ከዛ በኋላ ጽናቱን ነው የሚናገረው። ሃይማኖቴን ምን አድርጌያለሁ ይላል። ቀጥሎ ጠብቄያለሁ ብሎ ይናገራል። ሃይማኖቴን ጠብቄያለሁ። የማያውቀውን ታሪክ አይደለም ለጢሞቴዎስ የሚደክምለት፣ የሚያውቀውን ታሪክ ነው እና ሃይማኖቴን ጠብቄያለሁ ሲል እምነቱን በጽናት መወጣቱን የሚያሳይ ነገር ነው። አደራውን በሚገባ ያለ ጉድለት መወጣቱን፣ አደራ በላ አይደለሁም ማለቱ ነው እና ሃይማኖቴን ጠብቄያለሁ የሚለው ድፍረት የተሞላበት አባባል ለመሆኑ እንዴት ጠበቀው የሚለውን ጥያቄ ወዲያውኑ ያስነሳል። እምነቱን የጠበቀበት ምክንያት ከሌሎች የመጽሐፍ ቅዱስ ክፍሎች በዝርዝር ተቀምጠው ታያቸዋላችሁ። ብዙዎቹ ከእንባ ጋር ይገናኛሉ። ቀንና ሌሊት በመጸለይ በእንባ እንደጠበቀው፣ በመስዋዕትነት እንደጠበቀው ሁለተኛ ቆሮንቶስ 11ን ስታነቡ እንደ እብድ ሰው እላለሁ ይላል። ገድሉን በተመለከተ ሁለተኛ ቆሮንቶስ 11ን ብታነቡ አይሁድ 1 ሲጎድል 45 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩኝ እያለ ብዙ የሚከብዱ በባህር ፍርሃት፣ በወገኔ ፍርሃት እያለ በውሸተኛ ወንድሞች በኩል ብርሃን፣ በጦም ያለፈበትን ስቃይ ይናገራል። እምነቱን የጠበቀው በእንደዚህ አይነት መስዋዕትነትና መሰጠት ነው። እምነቴን ጠብቄዋለሁ እና እነዚህ ሁሉ የሚከብዱ ነገሮች ናቸው፣ ግን ዕለት ዕለት የሚከብድብኝ አብያተ ክርስቲያናት ጉዳይ ነው። ስለዚህ እምነቱን የጠበቀው አስፈላጊውን ምላሽ በመስጠት ነው። ስሙን ሲያጠፉት ሰዎች መልሶ ስም በማጥፋትና በመበቀል ሳይሆን በመታገስ ነው። ያገለገላቸው ሰዎች ጠማማ ሆነው ሲያገኛቸው በማቃናት ነው። ያገለገላቸው ሰዎች ስተው ከመንገድ ወጥተው ሲሆን በመመለስ ነው። ለእምነቱ አስፈላጊውን ዋጋ በመክፈል ነው። ስለዚህ ሃይማኖቴን ጠብቄያለሁ ስታንዳርዱን ነው ለጢሞቴዎስ የሚያሳየው። የእምነት አባቶቻችን ስታንዳርዱን ሰቅለውት ሄደዋል ወገኖቼ። ስለዚህ እኛ አዲስ ቀደን የምንከፍተው መንገድ የለም። እነሱ በመስዋዕትነት ኖረው የምናገለግልበትን መስመር ከፍተው የምሳሌነት ጎዳናውን አመቻችተው ሰጥተው በዛ መንገድ እንድንሄድ ነው የጠሩን። ስለዚህ ወገኖቼ በዚህ ማለዳ ሐዋርያው ያለፈውን ትዝታ ሲናገር ከ3 አቅጣጫ ነው። ገድሉን ተጋድያለሁኝ ማለት ጉሮሮ ለጉሮሮ ከጠላት ሰራዊት ጋራ ከስጋና ከነፍሳዊ ምኞት ጋራ ብርቱ ፍልሚያ አድርጌያለሁ። ልክ ስፖርተኛው ከፊት ለፊቱ ከቆመው ታጋይ ጋራ በተገቢው ስርዓት እንደሚጫወት ትክክለኛውን ነጥብ ለማስቆጠር ታጋይም ጁዶም የሚወዳደር ቦክስም የሚወዳደር በተገቢው የጨዋታ መርህ ነው። ሐዋርያው ጳውሎስ ተጋድያለሁ ሲል በነሲብ መሄዱን አይደለም የሚያሳየው። በስርዓት በእግዚአብሔር ፈቃድና ሐሳብ በትክክለኛው የታማኝነትና የመስዋዕትነት መንገድ በመሄድ ነው። ሩጫውንም ልክ በዛው መስመር ነው እንደሮጠ የሚነግረን።
ማለት በአቋራጭ መንገድ በመሄድ አልነበረም። ያንን በሚገባ አሳይቷል። ሃይማኖቴን ጠብቅ ያለው ሲልም ደግሞ ለእምነቱ አስፈላጊውን ዋጋ በመክፈል ነው፣ በመጽናት ነው። እና መስመሩ ምን አድርጓል ነው የሚለው ጢሞቴዎስን ተበጅቷል። ስለዚህ አንተ ገባበት እና ሐዋርያው ያመነው እምነት እጹብ ድንቅ ማንነት የተላበሰ ነበር። ክቡር ተፈጥሮ እንዳለው በየጊዜው ለማስረዳት በልዩ ልዩ መንገድ ሲገልጠው ቆይቷልና ሐዋርያው አሁንና እዚሁን ብቻ ሳይሆን ያለፈውን ትዝታውን ብቻ ሳይሆን ወደፊቱን ደግሞ ይመለከታል። ወደፊቱን ቁጥር 8 ላይ እንመለከታለን። ወደፊት የጽድቅ አክሊል ምን ይላል? ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ለኔ ያስረክባል ብሎ ይናገራል። ወደፊት የጽድቅ አክሊል ምን ያደርጋል? ይጠብቀኛል። ልብ በሉ። ወደፊት ለድካም ምን አለ ይላል? ውጤት አለ። እና ይሄ ውጤት ደግሞ ጊዜያዊ አይደለም፣ በኖ የሚጠፋ አይደለም፣ የከበረ ነው፣ በሰውም በእግዚአብሔርም ፊት የሚታይ ነው። የማይጠፋ ክብር ውስጥ እገባለሁ ብሎ ይናገራል። እና የተጋድሎ ውጤት አለ። ሌላውን በማሳነስ ራስን በመኮፈስ አይደለም። የሌላውን ስሜት በመጉዳት ራስን በማጉላት የሚሰጥ አይደለም። የትጋቱ ምንጭ ሰው ብቻ አይደለም። በጌታ ቸርነት ለተገኘው ዕውቅና ሽልማት ተሸላሚው ልዩ የክብርና የባለመብትነት ስሜት አይሰማውም። ይልቁንም አክሊሉን በደሙ በገዛው አዳኙ እግሮች ፊት በማኖር አክብሮትና አድናቆትን ለመስጠት ይጣደፋል። ወደፊት የጽድቅ አክሊል ይጠብቀኛል፣ ተዘጋጅቶልኛል ብሎ ሲናገር ያው ጳውሎስ በነበረበት ዘመን ቀደም ሩጫንና መጋደልን ከስፖርት የወሰደው ምሳሌ ነው ብያቸዋለሁ። በዛ ዘመን በስፖርት የለፉ ሰዎች በውድድሩ ማብቂያ አሸናፊዎቹ ሽልማት ይሰጣቸው፣ ልዩ ዕውቅና ይሰጣቸው ነበር። ምድራውያን እንኳ ለሰው ድካም፣ ለሰው ልፋት ዕውቅና ይሰጣሉ። አንዳንድ ጊዜ ግን ምድራውያን ፍርደ ገምድል ዳኛዎች ይሆናሉ። ወደኋላ ላይ ይመጣበታለሁ። ሊሸለሙ ሲገባቸው የተቀጡ አሉ። ሊከበሩ ሲገባቸው የተዋረዱ አሉ። ጌታ ግን እንደሱ አያደርግም። የሱ መዝገብ ጽዱ ነው፣ ንጹሕ ነው። ስለዚህ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ቄሳር ኔሮ ያዘጋጀለት ውርደት ነው፣ ግፍ ነው። እንደገናም ደግሞ እጅግ በጣም የሚያሰቅቅ የስቃይ ሞት ነው። ሞቱን ለሕይወት፣ ውርደቱን ለክብር፣ ቀሚያውን ደግሞ የተትረፈረፈ ስጦታን ለመቀበል የተሰናዳ መስመር አድርጎ ያያል። ቄሳር ኔሮ በወዲያ በኩል የውልህ ሰራሁልህ፣ መዓት አፈሰስኩብህ ብሎ ሲል ጳውሎስ በወዲህ በኩል እያየ አይ መንገዱን አሳጠርክልኝ እንጂ ስንብት ነው ብሎ ይላል። እና በጣም የሚገርመው ነገር ይሄንን የጽድቅ አክሊል ለእኔ ብቻ አይደለም ብሎ ይናገራል። በነገራችን ላይ ይሄንን አክሊል ጉዳይ በተመለከተ ደጋግሜ ስናገር ሰምታችሁኛል።
የማይጠፋ አክሊል፣ የጽድቅ አክሊል፣ የክብር አክሊል፣ የደስታ አክሊል፣ የሕይወት አክሊል መጽሐፍ ቅዱስ ውስጥ አማኞች ጌታን ባገለገሉበትና በተሰለፉበት መስመር የሚሰጣቸው ነው። ጳውሎስ እዚህ ጋር ከዚህ የተወሰነና ትኩረት ከተሰጠው ተልእኮ አኳያ የተቆራኘውን አክሊል ይናገረዋል እንጂ የጳውሎስ አክሊል ያ ብቻ አልነበረም፣ አይሆንም። በመንፈሳዊ ጉዟቸው በጌታ ፈቃድና ሐሳብ ውስጥ ለኖሩ ጌታ ሕይወታቸውን እሱን ትኩረት አድርገው በታማኝነት በቅንነትና በንጽህና ለኖሩ ጌታ የማይጠፋ አክሊል ይሰጣቸዋል። አንደኛ ቆሮንቶስ 9 ላይ ታገኙታላችሁ። ከአሮጌው ሰው ተፋልመው ላሸነፉት ነው የሚሰጠው። ታገኙ ዘንድ ሩጡ ያለበትን ጊዜ ታስታውሳላችሁ ጳውሎስ አንደኛ ቆሮንቶስ 9 ላይ። በጨዋታ የሚታገል እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። እኔ ደግሞ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ የሚልበት ቦታ ማለት ነው። የማይጠፋ አክሊል የሚባል ነገር አለ። እዚህ ዓለም ለሚጠፋው ነገር ስትሮጡ ገንዘቡን ሰብስባችሁ አግኝታችሁ ግን ሕይወታችሁን ላጎሳቆላችሁ ሰዎች ጥሩ ማስጠንቀቂያም ማስታወሻም ማስገንዘቢያም ነው። የሰበሰባችሁትን ሁሉ እዚሁ ነው ትታችሁት የምትሄዱት። ግን በዛ ጊዜ ሩጫችሁን ለጌታ አድርጋችሁት ከሆነ ገንዘባችሁን መንግሥተ ሰማያት ይዛችሁት ልትሄዱ አትችሉም። ግን አስቀድማችሁ ልትልኩት ትችላላችሁ። አስቀድማችሁ የምትልኩበትን መንገድ የጌታን ፈቃድና ሐሳብ እጃችሁ ላይ ባለው ነገር በመፈጸምና ለጌታ ክብር በመኖር ነው። የማይጠፋ አክሊል የሚሰጠው አሮጌውን ሰው ላሸነፉ ነው። የጽድቅ አክሊል ጳውሎስ እዚህ ጋር የሚያነሳው በታማኝነት ኑሮና ጌታን በመውደድ አገልግሎታቸውን ለፈጸሙ ነው። ወገኖቼ የደስታ አክሊል ወንጌልን ሰብከው ብዙዎችን ወደ ጽድቅ ለመለሱት ነው። በአንደኛ ተሰሎንቄ 2:19 ላይ ታገኙታላችሁ። የሕይወት አክሊል በፈተና ለጸኑት ነው። የዚህ ዓለም ፈተና ውስጥ በሕይወት ውጣ ውረድ ውስጥ አልፈው ልክ እንደ ኢዮብ የሚያማርሩበት ሁኔታ ሲገጥማቸው እግዚአብሔር ሰጠ፣ እግዚአብሔር ነሳ ብለው በጽድቅ አቋም ላይ ተገኝተው በሕመም ሲፈተኑ፣ በማጣት ሲፈተኑ፣ በበሽታ ሲፈተኑ፣ በውርደት ሲፈተኑ ሕይወት ያመጣችባቸውን ፈተናዎች በሙሉ በጸጋ ተቀብለው ራሳቸውን በመግዛት ለኖሩ ሰዎች ነው እና ጻድቅ ጌታ ፈራጁ ጌታ ያስረክባል፣ ትክክለኛ ፍርድ ሰጪ አለ ይላል። በዚህ ሽልማት አሰጣጥ ላይ በዚህ ዓለም የተለያዩ ፍርዶች ታይተዋል። ፍርደ ገምድልነት አለ እና ጻድቅ ፈራጅ ጌታን እዚህ ጋር የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ዳኛው ፍጹም ሰው ፍጹም አምላክ ነው። ሰው ነው። የሰውን ሰበብና ጉድለት ያውቃል። አምላክ ነው። ከአድሎ የጠራ ንጹሕ ነው። ፍጹም ሰው ፍጹም አምላክ የሆነው ጌታ ነው አንድ ቀን ዳኛ ሆኖ የሚመጣው። አብ በማንም እንኳ አይፈርድም። ዮሐንስ ወንጌል 5:22 እና 27ን ስትመለከቱ እሱን ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ በአንድ ሰውስ እንኳ አይፈርድም። ወልድ ነው ፈራጁ። ጌታ ኢየሱስ ሥጋ ከለበሰበት ምክንያቶች አንዱ ብቁ ዳኛ እንዲሆን ነው። ሥጋ የለበሰበት ምክንያቱ ፈርጀ ብዙ ነው። ጥቂቶቹን ንገረን ካል የመጀመሪያውና ዋናው እንዲሞት ነው። መንፈስ አይሞትም። ለመንፈስ ሞተ አይባልም። ሞቶ እንዲያድነን ንጹሕ መስዋዕት ሆኖ እንዲሰዋ ጌታ ሥጋ ለበሰ ወይም ሥጋችንን ተካፈለ። መለኮት
ሰብዕናን ጨመረ። ስጋን ለበሰ እንጂ ስጋዊ አልሆነም። ፍርደ ገምድል አይደለም። ኧረ እንደዚህ ነው ብለን ሰበብ ምክንያት ብናበዛ ሰው ነው፣ ተፈትኖ ያውቃል። ያጎደልነውንና ከመስመር የወጣንበትን ነገር ስለሚያውቀው ይነግረናል። ታግሏል። በዚህ ምድር ፍጹምና ቅዱስ ሆኖ ያለ ኃጢአት መኖር ያለ ትግል እንደተኖረ አድርጋችሁ እንዳታስቡ። በእያንዳንዱ እርምጃው አዳም በወደቀበት ጌታ በንጽህናና ያለ ኃጢአት ኖረ። ውስጣዊ ትግል የሚፈትነው ነገር ስላልነበረ አይደለም፣ ግን የእግዚአብሔርን ፈቃድ የህይወቱ ቅድሚያ አደረገ። አለበለዚያ ሱፐርማን ነዋ። ግን እንደኛ አካል ለበሰ። ስለዚህ የእሱ ብያኔ ያለ ስህተት ይፈጸማል እና ያ ነገር የሚፈጸመው በዚያች ቀን ነው እና በዚያች ቀን ጌታ ሲመጣ ምን ስንሰራ ያገኘን ይሆን? በመጨረሻ ወገኖቼ ጌታ ይመጣል። መገለጡን ለሚወዱ ሁሉ ነው ይሄ ስጦታ። ማራናታ የኛ መታወቂያ ነው ወይስ መሸበሪያ? እሱን ልጠይቅና ልጨርስ። በትክክለኛ መንገድ ከጌታ ጋር የተነካካ ሰው በውስጡ የጌታ ናፍቆት አለው። በዚች ምድር ውስጥ ከፍ ያለ ጉጉት የለው። ስለዚህ በዚህ ማለዳ መገለጡን እንወዳለን። ቢያንስ የምንወዳቸውን እንደ መውደድ፣ እንደ ወላጆቻችን፣ እንደ ልጆቻችን የሚወደንንስ ለመቀበል ተዘጋጅተናል? ለጳውሎስ የተጽናኑት በሚመጣው ጌታ ነው። ከአካባቢያቸው ልቀውና ጥሰው የተገኙት አይኖቻቸው ያዩት የሚገለጠውን ጌታ ነው። ለዚህ ነው ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ አሉ። ውድ ወገኖቼ አቤቱ አምላካችን በቸርነቱ አሁንን በንጽህና ያለፉትን ዘመናት ከጸጸት ውጪ ነጋችንን በተስፋ እንድናይ ይርዳን። እንጸልይ። የትናንትና ባለውለታችን፣ የዛሬ ትምክህታችን፣ የነገ ተስፋችን ጌታ ኢየሱስ አቤቱ ውለታህን እያሰብን አሁንና እዚሁ እንደ ጳውሎስ ዋጋ እየከፈልን በመስዋዕትነት እንድናገለግልህ እርዳን። ደግሞም ያለፉት ዘመናት የባከኑ እንዳይሆኑ ከጸጸት የዳኑ እንዲሆኑ ማካካሻ እንድትሰጠን ውብኮባና ደጎቢያ የበላባቸውን ልጆችህን በዚህ ማለዳ ያዳመጡኝን በጸጸት እየተቃጠሉ ከሚኖሩ ጌታ ሆይ የሚያርሙበት ጊዜ እንድትሰጣቸው ለምንሃለሁ። ለእያንዳንዳችን በባከነ ሕይወት ኖረን እንዳናልፍ እንድታግዘን እንጸልያለን። ነጋችንን እንድናሳምር ተስፋ ያላቸው ሰዎች ስላደረግከን ተመስገን። በፈቃድህና በሐሳብህ ውስጥ እንድንኖር እርዳን። በጌታ በኢየሱስ ስም እግዚአብሔር ይባርካችሁ። ሰላም ዋሉ ወገኖቼ። አሜን አሜን። ተባረክ ስተርዬ። እግዚአብሔር ይባርክ። እግዚአብሔር ይባርክ። እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። ጌታ ይባርካችሁ። አሜን አሜን። ፓስተርዬ ተባረክ። ወገኖች በሰላም ዋሉ። እግዚአብሔር ይባርክ ፓስተር። አሜን። Thank you, Pastor. Pastor.